ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ እህት ወንድሞቼ? መጀመሪያ ሰላም፣ ፍቅር፣ ምህረት ለሀገራችን ለሕዝባችን እንዲሁም ለሰው ልጅ በሙሉ ለዓለም በሙሉ እያልኩ በጣም ጠፍቻለሁ። አዎ ጠፍቻለሁ፣ ስራ ጋር አልተመቸኝም እና ነው። የዛሬ ቪዲዮዬ ለየት ባለ ቪዲዮ ነው የመጣሁት። እሱ ደግሞ ምንድነው? ይህንን ቻናል ልሸጠው ነው። ምክንያቱ አልተመቸኝም፣ ከስራ ጋር ሊመቸኝ አልቻለም። ስለዚህ ያለኝ አማራጭ መሸጥ ነው ያለብኝ ማለት ነው። መጀመሪያ ይህንን ቻናል ስከፍተው በቃ በራሴ አይዲያ፣ በራሴ ሀሳብ፣ በራሴ አመለካከት፣ በራሴ ስምረት ሆኜ እንድሰራበት ነበር የከፈትኩት። ያኔ ዋናው ይሄን ቻናል እንዲከፍት ያደረገኝ በዚህ ቻናል ተጠቅሜ በዚህ ቻናል ሰርቼ ፍራንክ አገኝበታለሁ፣ የሆነ ብር ነገሮች አገኝበታለሁ ብዬ ጓጉቼ አይደለም። ምንድነው ያሰብኩበት በዚህ ቻናል ከመጀመሪያ አመጣጤ እስካሁን ያለውን ነገር በቃ ብዙ ውስጤ አለ፣ ብዙ ምገልጽበት፣ ብዙ ሀሳቤ ከሰው ጋር የምወያይበት፣ ለዛ ብዬ ነው ከፍቼው የነበርኩ። እሱ ደግሞ ጊዜውን ጠብቆ ሰአቱን ጠብቆ የሚሆን ነገር ነው፣ ምንም የሚቀየር ነገር አይደለም ማለት ነው። ይሄንን ቻናል ተሸጠ ማለት የምፈልገውን ነገር የኔ ሀሳብ የኔ አይዲያ ተሸጠ ማለት አይደለም። እሱ ኡን ይሆናል በጊዜውን ማለት ነው። ግን እንደዛ ነበር ያሰብኩት። እንደዚህ የሰውን ቪዲዮ ወይ ደግሞ የሰውን ነገር እያመጣው በሰው ህይወት መፈትፈት፣ በሰውን ነገር ገብቼ እዚህ እንትን ማለት አልፈልግም። በራሴ በቃ መጥፎም ይሁን ጥሩም ይሁን በራሴ መምጣት ነበር ያሰብኩት። እስካሁን ደግሞ መጥቻለሁ። ቀጣይ ግን በሰፊው በሌላ እመጣለሁ። ለዛሬው ግን ይሄንን ቻናል ለመሸጥ ተስማምቻለሁ ማለት ነው። ምንድነው ከስራ ጋር ስላልተመቸኝ ነው። በቃ መጀመሪያ ስራዬ ይቀድማል ብዬ ስላሰብኩኝ ነው። ይህንን ቻናል ቢሸጥ ወይ ደግሞ የሆነ ፔጅ ቢሸጥ፣ ፔጅም ይሁን ቻናልም ይሁን ያኔ እንደ አዲስ የሚከፈት ነገር ነው፣ እንደ አዲስ የሚጀመር ነገር ነው። ይህንን ስራ ሰርቼ ብዙ ነገር ማድረጋቸው ነገር ስላለብኝ መጀመሪያ ይህንን ስራዬ ማስቀደም እንዳለብኝ ነው እየተገነዘብኩኝ ማለት ነው። እዚህ ጋር እህት ወንድሞቼ አዲስ ዩቲዩብ ቻናል ያላችሁ ወይ ደግሞ ለመክፈት ያሰባችሁ የሆነ አንድ ነጥብ ልንገራችሁ። መጀመሪያ ከመክፈታችሁ በፊት ስለ ዩቲዩብ በደንብ አድርጋችሁ ማወቅና ማጥናት አለባችሁ። እውቅና መውሰድ አለባችሁ። እንደምታስቡት እንደሚባል ቀላል አይደለም። ዩቲዩብ ቻናል ማለት ብር ይገኛል፣ ብር ይዘቅበታል ተብሎ ዝም ብሎ ዘው ብሎ የሚገባበት ጉዳይ አይደለም። ብዙ ነገር አለው ውስጡ። ብዙ ነገር ማወቅም የሚገባን ነገር አለ፣ የሚያስቸግር ነገርም አለ። እኔ ስላየሁበት ነው ማለት ነው። በጣም ከሁሉም የሚደብረው አንዳንድ ጊዜ የሆነ ብልሽት ወይ ደግሞ የሆነ ነገር ሲፈጠር ወይ በምትሞላበት ፕሮሰስ የሆነ አፕላይ ስታረግ የሆነ ብዙ ነገሮች አሉ። ስታረግ ራስን ተቸግረ ሰው ስታስቸግር ደግሞ ያለው ስሜት በጣም ነው የሚከብደው። እኔ በነገራችን ላይ የሆነ ነገር ራሴን በራሴን ማድረግ መፋለም ስለለመድኩኝ በተፈጥሮዬ የሆነ ነገር ሆኖ እንደዚህ አድርግልኝ ብዬ ለመሄድ በጣም እየከበደኝ ነው የሚሄደው ውስጤ። በቃ ሰውን ማስቸገር መስሎ ስለሚታየ ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ ዩቲዩብ ቻናል ለመክፈት ያሰባችሁ እህት ወንድሞቼ መጀመሪያ እውቅና መውሰድ አለባችሁ። ምን ማድረግ እንዳለባችሁ፣ ምን እንደሚያስፈልገው፣ ይሄ ነገር ከስራችን ጋር ይሄዳል ወይ አይሄድም ወይ ብላችሁ ማሰብና ማጥናት አለባችሁ። እና እኔ አንድ ቀን አስቤበት አላውቅም። ይሄንን ቻናል እሸጠዋለሁ ብዬ አስቤበትም ገምቼም አላውቅም። ብልዓክስ እንደውም በተቃራኒ እንኳንስ መሸጥ የሆነ
ቪዲዮ ሳለቅበት ከቀረው ወይ የሆነ ብልሽት ይገጥመዋል ወይ የሆነ ነገር ይሆነዋል እያልኩኝ 5 ደቂቃ 6 ደቂቃ እንዲሁም አልፎ አልፎ 10 ደቂቃ እንደዚህ ጣል እያረኩበት ነበር እስካሁን የመጣሁኝ ማለት ነው። አሁን ግን የመጨረሻ ውሳኔ ወስኛለሁ። ይሄንን ቻናል መሸጥ እንዳለብኝና እንደማያስፈልገኝ ነው ያሰብኩት። በሌላ ጊዜ በሌላ ወቅቱ ሌላ ቻናል ይሁን ወይ ደግሞ ሌላ ነገር እከፍታለሁ። ለአሁኑ ግን ይሄንን ነገር እንደማያስፈልገኝ ነው ስራዬን ማስቀደም እንዳለብኝ ነው። ከስራዬ ግማሽ ደቂቃም ትሁን ሰርቄ አምጥቼ ወደዚህ ማምጣት እንደሌለብኝ ነው እያወቅኩኝ ነው። እህቶቼ የዛሬ ሀሳቤ ይሄ ነበረ። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ለመክፈት ያሰባችሁ አዳዲስ ጀማሪዎች ደግሞ በርቱ፣ ጠንክሩ። መጀመሪያ ግን እንዳልኳችሁ ነው። ከመክፈታችሁ በፊት ደግሞ ማጥናት አለባችሁ። ማጥናት ስላችሁ ውስጡን ምን እንደሚያስፈልገው፣ ምን ያክል አስቸጋሪ እንደሆነ፣ ምን ያክል ደግሞ የሆነ ቀላል ነገር አይደለም። ዩቲዩብ ቻናል ሲባል ከላይ ቀለል አድርገህ አፎ ስትጠራውና በስሙ ስትጠራውና ገብተህ ስታየው ጓዳ ውስጥ ስትገባ ግን ጓዳ ውስጥ ብዙ ነገር አለውና አውቃችሁና አጥንታችሁ ብትጀምሩ ጥሩ ነው ባይ ነኝ እኔ እህታችሁ ማለት ነው። እና እህቶቼ ሀሳብ አስተያየታችሁ ደግሞ በዚህ በኮሜንት አስቀምጡልኝ። እንግዲህ እንደ ቀልድ 1-2 እያልኩ አመት ሊሆነው ነው። አዎ አመት ሊሆነው ነው። በፋሲካ 1 አመት ሆኖታል ይሄንን ቻናል እስካሁን በጥሩ ሁኔታ ነው የመጣው። ያኔ በጥሩ ሁኔታ ስላችሁ በቃ አለ ምንም አልሆነም ማለት ነው። እና እንደውም የዛሬ 2 ሳምንት ነበር መሸጥ ያሰብኩት። የሆነ ተስማምቼ ምናምን ነገር የሆነች ልጅ አለች እዚህ ደውዬ ነገርኳት። እንደዚህ አስቤያለሁ ምናምን ስላት እሷ ናት እንዳትቆጣ እስካሁን ያስቆመችኝ ማለት ነው። ሰምርዬ ቆይ ጠብቄ ለምን እንደዚህ ሆነ ተለፍቶበት የለ እንዴ ምናምን ብላኝ እስከ ዛሬውን ደቂቃ እየተቆጣችኝ ማለት ነው። አዎ ይገባኛል። ተለፍቶበታል፣ ተደክሞበታል። ተለፍቶበት ሊሆን ይችላል፣ ተደክሞበት ሊሆን ይችላል። ይሄንን ምንም ጥርጥር የለውም። ግን ምንም ማድረግ አይቻልም። እዚህ ጋር በቃ መተው አለብኝ፣ መሸጥ አለብኝ፣ ስራዬ መስራት አለብኝ። እኔ እንጃ መጀመሪያ ነበር እንጂ በተለይ ከ2 ሳምንት ወደዚህ ዩቲዩብ ቻናል የሚባል ስላሰብኩት ነው መሰለኝ። ዩቲዩብ ቻናል የሚባል ራሱ እንዴት እንደጠላሁት ልነግራችሁ አልችልም። ለምን እንደሆነ አላውቅም። በቃ ከጭንቅላቴን ስላወጣሁት ነው መሰለኝ። እና ከስራዬ ጋር አልተመጣጠነም፣ ከስራዬ ጋር አልተመቻቸም እኔ። ስለዚህ ሰዎቼ የዛሬ ቪዲዮ እዚህ አጠናቅቄያለሁ። ስለነበረን ቆይታ በጣም አመሰግናለሁ። በርቱልኝ፣ ጎበዝ ሁኑልኝ እናንተ። እኔ ሀሳብ ደግሞ ሀሳቤን አስቤ ጨርሻለሁ ማለት ነው። እና እናንተ እስኪ ሀሳብ አስተያየታችሁ እዚህ አስቀምጡ። ባላችሁበት ሰላም እና ጤና ፍቅር ለሁላችን ይሁን። ሰላም ለሙሉ በቃ ለህዝብ ዓለም በሙሉ ሰላም እና ጤና እመኛለሁ። ደህና ደሩ። ባይ ባይ።